እውነቴን እንደምላችሁ ሀይሚና ብሩክ ቀይሜያችኋለሁ ዛሬ ለምን አትሉም? እነግራችኋለሁ። በመጀመሪያ ግን እንግዲህ ያው እንዳያችሁ ዛሬ ሀይሚና ብሩክ በራሳቸው ቻናል ላይ ባይመጡም ነገር ግን በኤፊ ቻናል ላይ መጥተዋል። ሰላም ወርዷል፣ ሁሉንም ነገር ፈተነዋል ብለው የእርቅ ቀን ነው ዛሬ። እውነት ለመናገር እዚህ ጋር ማወቅ ያለባችሁ ማለት ነው ማንም ሰው ቢሆን ኤፍሬም ላንተም ጭምር ማለት ነው እና በሁለት በሚዋደዱ በሚፋቀሩ መካከል ምንም እንኳን ሀይሚ እህት ብትሆን የተጎዳች ቢመስልህም ግን መግባት የለብም በጭራሽ ማለት ነው። በተለይ በፍቅረኛሞችና በባልና ሚስቶች ገብታችሁ ከአንድ በኩል ብቻ ወግናችሁ ያኛውን ወገን እንዴት ነው ብቻ ያንን ወገን እንትን የምትሉ ሰዎች ተጠንቀቁ። እዚህ ጋር ብሩኬን የሆነ ነገር ስትሉ ሀይሚ ምንም እንኳን በዛም በሰዓቱ ብትበሳጭ ይሰማታል። የማይሰማት ነው እንደሚመስላችሁ። ሲቀጥል ዞሮ ዞሮ መዝጊያው ጭባሮ ብሏል ብሩኬ። ገባችሁ አይደል? ቅኒ ዞሮ ዞሮ እኔና ሀይሚ ምንም ነገር ቢፈጠር ሀይሚን አልቀየማትም፣ አልጠላትም። እኔና ሀይሚ አንድ ነን፣ ብንጣላም እንታረቃለን እያለ ነበር። እና ይሄ መልእክት ለኤፍሬም ወይንም ደግሞ ለሱ ብቻ ሳይሆን ብቻ ለመሰሎቹ ሶ እዚህ ጋር ኤፍሬም እህቱን አስበልጦ ወይንም ለእህቶ ብሎ ያደረጋቸው ነገሮች ይሆናል። ፕላስ ደግሞ ብሩኬ እያለ ነበር የተደበቁ ወይንም ደግሞ ኤፍሬም በድብቅ እያደረጋቸው ያሉ ነገሮች አሉ እያለ ነበር። እነዛ ነገሮች ሜቢ ለእህቱ አግዞ ሊሆን ይችላል። ግን ደግሞ አየ አይደለ ሀይሚ ዛሬ ምን አለች? እንኳንም ቀረሁኝ እንኳንም ይሄ ነገር ተፈጠረ ከብሩኬ ጋር መሆኗ ምን ያህል ደስታ እንደሚሰጣት ምን ያህል እንደምትደሰት ማለት በቃ የሚገርም የዛሬ ፈገግታቸው። በተለይ መጀመሪያ ላይ ሰምታችሁ ከሆነ ሀይሚና ብሩኬ ተቀይሜያቸዋለሁ ያልሁትኝ ሲስቁ እኔ ራሱ ለመሳቅ የሚሉትን ለመስማት ስልኬን ባስጠቀ ወደ ላይ ብል ወደ ታች በምን ውስጥ ልስማው? ቤተሰብ ዝም ብዬ ፈገግላለሁ። ሙዚቃውን ለምንድን ነው ያስገባኸው? አንተ ማንህ የምትባል ሰውዬ ማለት ነው እና ኤዲት የሚያደርገው ሰውና ቢኪ ይመስለኛል ያና ያስቀየመኝ። እኔ እኮ ለመሳቅ ተዘጋጅቻለሁ። በእርግጥ ትናንትና ጀምረን አብረን ስንስቅ ነበረ። የጨረቃን ፋሚሊ በጣም እንደሚያመሰግኑ በጣም ከሚባለው በላይ እንደሚወዱ ሀይሚን ብሩኬም ስቶሪ ላይ አድርገዋል። ደግሞ የሚገርም ጊዜ ነበር። የሆነ እንዴት ብዬ ልንገራችሁ የማይረሳ ቀን ኢትዮጵያ አለ የተባሉት ዩቲዩበሮች ራሱ ተቀተው ብሩኬና ሀይሚ ሲስቁ ሲደሰቱ ሳይ እኔ ራሱ እንዴት ደስ እንዳለ። ለዚህ ደግሞ የጨረቃ ፋሚሊዎች ኦፍኮርስ መመስገን አለባቸው። ብሩኬ ይሄ ደስታችሁና ሳቃችሁ እንዲቀጥል አሁንም አንተ ገና ትልቅ ስራ ይጠበቅብሃል። አሁን ላይ እንዳያችሁት ሀይሚ ከተጠለፈችበት ቤት ወጣ ወደ ድሮ ቤታቸው ወደ ሰፊው ቤታቸው ተመልሰዋል። ኤፍሬም ራሱ ቤቱ ሰፋ ልጅ ውለዱበትኝ ብሩኬ 50 ምናምን እያለ ነበር። እነዚህ ነገሮች ቶሎ እንዲሆኑ ወይንም ደግሞ የእናንተ ኮንታክት ጥብቅ ብሎ እንዲቀጥል አሁንም ብሩኬ ካንተ በኩል የሚመጡ ነገሮች እንዳሉ ታውቃለህ። ይሄ ነገር ደግሞ አንድ ወይ በህግ መፍታት አለብህ፣ ሁለት ዲኤንኤ አድርገህ ራስን ነጻ ማውጣት። ይሄ ነገር ደግሞ ለአንተ ብቻ ሳይሆን ለሀይሚም ትልቅ ተጽዕኖ ስለሚፈጥርባት ትልቅ እረፍት ነው የምታገኘው ራስን ነጻ ስታረገባ አይደለ? እዚህ ጋር አሁን የኤፍሬም ታውቃላችሁ፣ ኤፍሬም አንዳንድ ጊዜ አያስተውልም እንጂ ክፋት የለበትም፣ መጥፎ ልጅ አይደለም። ግን የሆነ እንዳገኘ ነገሮችን እንደመጣላት ነው። ያ ወጣትም ስለሆነ እንረዳዋለን። ግን ደግሞ አንዳንድ ሰዎች አሉ ስር በስር ሰደው እያንዳንዷን ነገር እያደረጉ እየተናገሩ የሚመጡ ልጆች አሉ። ገባችሁ አይደለ? ያን ነገር ደግሞ ብሩኬ አሁኑኑ ምንድነው የሚባለው ሳይቃጠል በቅጠል እንደሚባለው ሁሉ ራስን ነጻ አውጥተህ ልክ ሀይሚ እንደዚህ እንደተደሰተችው ማለት በቃ ዛሬ ምናምን በተለይ ደግሞ ቀልዳቸው እንዴት ደስ እንዳለ እነዚህ ነገሮች እኛ እንዲቀጥሉ ነው የምንፈልገው። ወደ ድሮዋ መቆዘም ወደ ድሮዋ ማልቀስ እንደዛ እንዲመለስ አንፈልግም። ሀይሚም ቢሆን ዝም ብላ አይደለም ከቤት ልውጣ ወይንም ልሂድ የምትለው ሳትወድህ ቀርታ ወይንም ካንተ ጋር መሆን ሳትፈልግ ቀርታ ሳይሆን ነገሮች ስለሚያስገድዷት ብዙ ጊዜ የሚፈጠሩ ነገሮች ያበሳጫሉ አይደለ? ምንም እንኳን አንተ በማታውቃቸው ነገሮች ቢሆንም ማለት ነውና አሁንም ሁለት ነገር ነው ማድረግ ያለብህ። እንደኔ ግን ህግ ደረጃ ከመሄድ ዲኤንኤ አድርገህ ራስን ነጻ አውጥተህ ከዛ ላይ መቀጠል። ማንም መጥቶ ህይወታችሁን ሊበጠብጥ አይችልም። እናንተ ሁለታችሁ አሁን ላይ ልጅ ከተያዛችሁ ማለት ነው እና ሀይሚም ደግሞ ደስተኛ ነው በተፈጠረው ነገርና ከዚህ በኋላ ስትቆዝሙ ስታለቅሱ ማየት አንፈልግም። ልክ እንደኔ የሚሰማችሁ ሰዎች ካላችሁ ላይክ እያደረጋችሁ
ኦር ደግሞ ኮሜንት ላይ አስተያየታችሁን አስቀምጡ። እኔም ደግሞ ለብሩኬ መልእክቱን ያስተላለፍኩት ነገም ይሄ ነገር ስለሚቀጥል ነው። ገባችሁ? ትናንት ወይ ልጅቷ መመርመር ራሱ አያስፈልጋትም ከብሩኬ ጋር ትመሳሰላለች እያለች ነበር። ነገ ደግሞ ልጇን ይዛበት መጣስ ቤተሰብ የምሬን ነው ጥሩ ነገር አይፈጠርም ሀይሚ ጋር እና አይን ያወጣ ነገር ስለሆነ እየተናገረችም ያለችም ያለው ነገር ብሩኬ እንደኔ ቶሎ ብሎ አስመርምሮ ራሱን ነጻ ማውጣት ነው። ህግ ደረጃ የሚያጓትት ነገር የለም። ከዛ በኋላ ግን አሁንም የዳይበሪ ወተት የምትል ከሆነ ከዛ በኋላ ወደ ህግ መሄድ ይችላል። ገባችሁ አይደለ? እና እንደዚሁ ሳቃችሁ ደስታችሁ እንዲቀጥል ነው እኛ የምንፈልገው። በተለይ ደግሞ እኔ ዛሬ ስታንሾካችሁ ስትዋሩ ስስቁ ለመስማት ስጋጋጥ ይኸው ሳልሰማው ቀርቻለሁ። ግን ደግሞ ፈገግ ብያለሁ። የምሬ ነው ብላችሁኝ እና ሶ ሜቢ ብሩኬና ሀይሚ ዛሬ ቲክቶክ ላይ ሊመጡም ላይመጡም ይችላሉ። ዩቱባቸው ላይ ስላልመጡ እንጠብቃቸዋለን። ከመጡም ደግሞ ዌልካም። እንደገና ደግሞ ኤፍሬም ዛሬ ካሳ ሊክስ ፓስታ ሊሰራ ነው። እሱም ቪዲዮ ቀርጻችሁ ነገር ፖስት ብታደርጉልን ገንፎ ሆነ ቆሎ ሆነ ማየት እንፈልጋለን። ማየት የምትፈልጉ ላይክ አድርጉ። ቤተሰብ ይደርሳቸዋል ፎቶቸው ስለሚለጠፍ ማለት ነው እና ሀይሚዬና ብሩኬ በእንደዚህ ሁኔታ ስለመጣችሁ እኔ ደስ ብሎኛል። ሪል ማለት ነው። ሲቀጥል ደግሞ የፋሚሊ ጨረቃ ፋሚሊ ኦ ማይ ጉድነስ እኔ በጣም ነው የኮራሁባችሁ። የምር ትብብራችሁ፣ አንድነታችሁ እንደረት እኮ ነው የምታስነፉትኝ። የሆነ ደስ የሚል እንዴት ብዬ ልንገራችሁ፣ ብቻ የምትገርሙ ናችሁ። ፈጣሪ በያላችሁበት ይጠብቃችሁ በማለት እዚህ ጋር በቀኛ በቦይ